ወንዶች በመልክሽ ምክንያት በፍቅር አይወድቁም። በአልጋ ላይ ጥሩ ስለሆንሽ በፍቅር አይወድቁም። የሚወደውን ምግብ በቀን 3 ስላበሰልሽለት እንኳን በፍቅር አይወድቅም በጭራሽ። እውነታው አንቺ ከምታስቢው በላይ በጣም የሚያስደንቅ የበለጠ ስለነበራዊና የበለጠ የማይመች ነው። እና ይህ አንድ ነገር መጀመሪያ እስከሚፈጠር ድረስ እሱ ከአንቺ ጋር ይደሰታል፣ ይወድሻል፣ ያሳድድሽ እንኳን ይችላል። ነገር ግን አያፈቅርሽም። እስከ መጨረሻው ድረስ አብረሽኝ ቆይ። ምክንያቱም አንድ ይህንን ስትሰሚ ለምን ሌሎች ሴቶች ችላ እየተባሉ አንዳንድ ሴቶች አንድና ብቸኛ የመሆንን ዘውድ እንደሚላበሱ ትረጃለሽ። አስደንጋጭ እውነታዊ ገጽታ። አንድ ነገር ግልጽ ላድርግ፣ ወንዶች ሴቶች በሚያስቡት መንገድ በፍቅር አይወድቁም። ምናልባት እሱ ውበትሽን እንዳስተዋለ፣ በቀሎችሽ እንደሳቀ፣ የመሳሳብና የመፈላለጉ ስሜት ወይም ኬሚስትሪው እንደተሰማውና ፍቅር ብለሽ ልታስቢ ትችላለሽ። ትልቅ ስህተት። ያ መስህብ ነው። ያ ዶፓሚን ነው። ያ የአእምሮ እሷ ቆንጆ ናት ወደፊት ቀጥል ማለት ነው። ፍቅር ይህ ርችት ወይም ውካታና ግርግር አይደለም። ይሄ ግንባታ ስራ ነው። አእምሮ ፍቅርን ጡብ በጡብ ደረጃ በደረጃ መገንባት አለበት እና አንድ እርግጠኛ ስሜታዊ ሁኔታ እስካልተሟላ ድረስ እሱ ፈጽሞ አይገነባውም። ለዚህም ነው ይህንን ሁኔታ አይተሽው ወይም ገጥሞሽ ሊያውቅ የሚችለው። እሱ ቀን በቀን ቴክስት ያደርጋል፣ ትክክለኛውን ነገር ሁሉ ይናገራል፣ ከጓደኞቹ ጋር ያስተዋውቅሻል እና በድንገት ለቁም ነገር ዝግጁ አይደለሁም የሚል ነገር ይናገራል። ትርጉሙ ሁኔታው ወይም ስሜቱ ፈጽሞ አልተቀሰቀሰም። እሱ በመስህብ ውስጥ እየዋኘ ነበር። ነገር ግን ፍቅር የዋና ልብሱንም እንኳን አላዘጋጀም ነበር። ሴቶች የሚሰሩት ትልቁ ስህተት እዚህ ጋር ነው ነገሮች የሚበላሹት። ብዙ ሴቶች ጥረት ከፍቅር ጋር እኩል ብለው ያስባሉ። ታማኝ እንደሆንኩ ካረጋገጥኩ እሱ እኔ አንድና ብቸኛዋ እንደሆንኩ ያህል ብሎ በማሰብ ከመጠን በላይ ይሰጣሉ፣ ከመጠን በላይ ያስባሉ፣ ከመጠን በላይ ኢንቨስት ያደርጋሉ። ይህን ስገልጽልሽ አዝናለሁ። ነገር ግን በእሱ አእምሮ ውስጥ ያ ከፍቅር ጋር እኩል አይደለም፣ ከምቾት ጋር እኩል ነው። ይህ ለእሱ ነፃ ዲኤስቲቪ፣ ነፃ ኢንተርኔት፣ ነፃ ምግብ እንደመስጠት ነው። በእሱ ይደሰታል በትክክል። ነገር ግን ለእሱ ዋጋ ይሰጠዋል በፍጹም። የነፃ አገልግሎቱ እስከሚያልቅ ድረስ ይጠቀምበታል። ከዛ ወደሚቀጥለው ይሄዳል። ለምን? ምክንያቱም ፍቅር ምቹ ከመሆን አይወለድም። ደህንነት እንዳለው በሚሰማ መንገድ በስሜታዊነት ፈታኝ ከመሆን ይወለዳል። እና ያ ሚዛን አብዛኞቹ ሴቶች ሙሉ በሙሉ ይስቱታል። መስህብ ርካሽ ነው፣ ፍቅር ውድ ነው። መስህብ አንድን ምርት ለማስተዋወቅ እንደሚሰጥ ነፃ ቅምሻ ነው። ቀላል፣ ፈጣን፣ ቅጽበታዊ ነው። ምንም ጥረት አይጠይቅም። ለዚህም ነው አንድ ወንድ በአንድ ሳምንት ውስጥ ከ10 ሴቶች ጋር ሊሰማው የሚችለው። ነገር ግን ፍቅር እሱ ጊዜውን፣ ጥረቱን፣ ተጋላጭነቱን ኢንቨስት እንዲያደርግ ይጠይቃል። እና ነገሩ እንዲህ ነው። ወንዶች ኢንቨስትመንታቸው ወይም ጥረታቸው እንደሚገባው ዋጋ እንዳለው እስከሚሰማቸው ድረስ በፍቅር አይወድቁም። ይህ ጨዋታዎችን ትጫወቻለሽ፣ እሱን ችላት ያለሽ ወይም በጣም ጥሩ እንደሆንሽ ታስመስያለሽ ማለት አይደለም። ይህ አእምሮ በሚስጥር የሚመኘውን አንድ ነገር ትቀሰቅሻለሽ ማለት ነው። ገንዘብ፣ መልክ ወይም ወሲብ የማይገዛውን ነገር። እና አንድ ነገር በሰከንዶች ውስጥ እንመጣበታለን። ነገር ግን መኝ አንቺ እንደምታስቢው አይደለም። በትክክል ለውጡን የሚፈጥረው ወይም ስሜቱን የሚቀሰቅሰው ነገር ምንድን ነው? በጣም ጥሩ። ነገሩ እንዲህ ነው። ወንዶች በስሜታዊነት ጉልህ እንደሆኑ እስካልተሰማቸው ድረስ በፍቅር አይወድቁም። ይህንን ወደ ውስጥሽ አስገቢው። ጉልህ ወይም ትርጉም ያለው ማራኪነት አይደለም፣ መዝናናት አይደለም፣ ምቾት አይደለም፣ አስፈላጊነት ወይም ጠቃሚነት። ይህ ነው በፍቅር የሚተዋወቃትን ወይም ዴት የሚያደርጋትን ሴት ቁርጠኛ ከሚሆንላት ሴት የሚለየው አንድ ነገር። አንድ ወንድ የእሱ መገኘት ጥረቱና ተጋላጭነቱ ለአንቺ ትርጉም ያለው እንደሆነ እስከሚሰማው ድረስ ልቡ እንደተቆለፈ ይቆያል። እና በፍጹም ይህ የውሸት ሽንገላ ማለት አይደለም። ወንዶች የውሸት ይሁንታና ማረጋገጫ ከሩቅ ማሽተት ይችላሉ። ይህ እሱ ከአቅራቢ በላይ ከፋይ ብቻ ከመሆን በላይ መርፌና ክር መሆንና ጡንቻ ከሆነ ሰውነት በላይ እንደሆነ እንዲሰማው ማድረግ ያንን ብርቅ ስሜትና ተሞክሮ መስጠት ነው። አንድ ወንድ በህይወትሽ ውስጥ ማንም ሊያመጣው የማይችለውን ልዩ ዋጋ እንደማምጣት ጉልህና ትርጉም ያለው ነው ሲሰማው አእምሮ በፍጹም ይህንን ማጣት አልችልም ወደ ማለት ይሄዳል። እና ያኔ ነው ፍቅር የሚወለደው። ለምን አብዛኞቹ ሴቶች ይህንን ስሜት አይቀሰቅሱ? አስቸጋሪ እውነታ ይሄ ነው። ብዙ ሴቶች ወንዶች ጉልህ ትርጉም ያለው አስፈላጊ የመሆን ስሜት እንዲሰማቸው ያደርጉ። በምትኩ አንድ ከመጠን በላይ ይሰጣሉ። ከእኩል አጋር ይልቅ ባለ 5 ኮከብ ሆቴል ውስጥ እንዳለ እንግዳ እንዲሰማ ያደርጉታል። 2 ያለማቋረጥ ይተቻሉ፣ ይወቅሳሉ። ይህም እሱም በስራው ላይ እንደወደቀ ክፍያ እንደሌለው ለማች ሰራተኛ እንዲሰማ ያደርገዋል። 3 በቀላሉ የሚተካ የመሆን ጉልበት ይሰጣሉ። እሱ እንደናደርሽ ብሎ ቴክስት በሚልክ ማንኛውም ወንድ ሊተካ የሚችል አድርጎ ይይዙታል። ያ በሚሆንበት ጊዜ እሱ በጉዞ ይደሰታል። ነገር ግን በፍጹም ስሜቱን ኢንቨስት አያደርግም። ምክንያቱም ለምን ያደርጋል? እሱ የማይተካ እንደሆነ ካልተሰማው አንቺ የማትተኪ እንደሆንሽ አድርጎ እርምጃ ወስዱ። አንድ ወንድ በህይወትሽ ውስጥ ያለው ሚና ልዩ ዋጋ ያለውና የተከበረ እንደሆነ በተሰማው ቅጽበት በፍቅር ይወድቃል። ከዛ በፊት አይደለም። ከጀርባ ያለው ስነ ልቦና። የስነ ልቦና ባለሙያዎች ይህንን የአስፈላጊነት መረብ ብለው ይጠሩታል። በአጠቃላይ ሰዎች ትርጉምን፣ ምንነትን ይፈልጋሉ። ነገር ግን ወንዶች ሙሉ ማንነታቸውን ከዚህ ጋር ያስተሳስራሉ። በደንብ አስቢው።
ከልጅነት ጀምሮ ወንዶች ለመተግበር ለማከናወን የሰለጠኑ ናቸው። ጨዋታዎችን ማሸነፍ፣ የተበላሹ ነገሮችን መጠገን፣ ችግሮችን መፍታት። ፍቅርን ከአስፈላጊነት ወይም ጠቃሚ ከመሆን ጋር እኩል አድርጎ ይመለከታሉ። እሱ ለአንቺ ጠቃሚ ወይም አስፈላጊ እንደሆነ ካልተሰማው ከአንቺ ጋር አይተሳሰርም። ለዚህም ነው አንቺን ችላ ያለሽ ወንድ ከቀጣዩ ሴት ጋር ደስተኛ ሆኖ ልታየው የምትችይው። እሷ የበለጠ ቆንጆ በመሆኑ አይደለም፣ የበለጠ ብልህ በመሆኑ አይደለም። እሷ በአጋጣሚ ወይም ሆን ብላ እሱን ጉልህና ትርጉም ያለው የመሆን ስሜት እንዲሰማው አድርገዋለች። እና እንዲህ በአእምሮ ውስጥ ያለው ክር ፍቅርን ከአስፈላጊነት ጋር ሲያስተሳስር ጨዋታው አልቋል። ያኔ ነው እሱ ለአንቺ ቅድሚያ የሚሰጥሽ፣ አንቺን የሚጠብቅሽ እና በትክክል ከአንቺ ጋር የወደፊቱን ማሰብ እንኳን የሚጀምረው። አሽሙራዊ እውነተኛ ገጽታ። አዝናኙ ክፍል ይሄ ነው። ወንዶች ውስብስብ እንደሆነ አድርገው ነገሮችን ያደርጋሉ። ፍቅር የሆነ ሚስጥራዊ ሂደት እንደሆነ ያስመስላሉ። ነገሩ እንዲህ ነው። በእውነቱ ቀላል ፍጥረታት ናቸው። ልክ እንደ ዋይፋይ ኮኔክሽን፣ ጠንካራ ኔትወርክና ደህንነቱ የተጠበቀ ግንኙነት ብቻ ይፈልጋሉ። ማለቂያ የሌለው ጨዋታዎችን መጫወት፣ ሚስጥራዊ ቴክስቶችን መላክ ወይም ወንድ ልጅ እንዴት እንዲጠመድ ማድረግ እንደሚቻል መመራመር አያስፈልግሽም። ይህንን መረዳት ብቻ ያስፈልግሻል። እሱ ከአንቺ ጋር ጉልህ ትርጉም ያለው ነው እስኪሰማው ድረስ በፍቅር አይወድቅም። ነገር ግን አንዴ ሲወድቅ በደንብ ተዘጋጂ። በድንገት እኔ በስያሜዎች ወይም በመጠሪያዎች አላምንም ከማለት እና ምን አይነት ቀለበት ነው የምትወጂው ወደ ማለት ይሄዳል። ስሜት ቀስቃሽ አንድ። ጥረቱን አስተውይ፣ እውቅና ስጪ፣ ነገር ግን ከመጠን በላይ አታሞግሽ። ወንዶች እውቅና በማግኘት ይዳብራሉ፣ ነገር ግን ለውጡ ይሄ ነው። እሱ ወንበር ስቦ ባስቀመጠሽ ቁጥር ሙገሳን መወርወር አያስፈልግሽም። ወንዶች ህጻናቶች አይደሉም። በትክክል የሚፈልጉትና የሚመኙት ጥረታቸውን እንድትረጃቸው ነው። ለጥቃቅን ነገሮች የተጋነነ ጨብጨባ አይደለም። እሱ አንድ ነገር ሲያቅድ፣ የሆነ ነገር ሲያስተካክል ወይም በቀላሉ ላንቺ ከጎንሽ ሲገኝ ያንን ያደረግክበትን መንገድ በሚገባ አስተውያለሁ። ያ ቀን ያበራው ይህንን እንደ ቀላል ነገር አልቆጥሮም የሚሉ ነገሮችን በይ። አይሽ እውቅና መስጠቱ ጥረቱ አስፈላጊ እንደሆነ እንዲሰማ ያደርገዋል። ነገር ግን የተጋነነ ሙገሳ ያንን ያረክሰዋል። እያንዳንዱ ትናንሽ ነገር ሙገሳ ካገኘ እያስመሰልሽ እንደሆነ ያውቃል። እና አስታውሽ፣ ጉልህነት የሚመጣው ልዩ በሆነ መንገድ ዋጋ በመስጠት ነው። ለመተንፈስ የወርቅ ሜዳሊያ እንዳገኘ ሕፃን ልጅ በመያዝ አይደለም። ስሜት ቀስቃሽ ሁለት። የሆነ ነገር እንዲያስተምርሽ ፍቀጅለት። ወንዶች የብቃትና የችሎታ ስሜት እንዲሰማቸው ከመፈለግ ጋር የተሳሰሩ ናቸው። ይሄ በስነ ልቦናቸው ላይ የታተመ ነው። እሱ አንድ ነገር እንዲያስተምርሽ ከጠየቅሽው ትንሽ ነገርም እንኳን ቢሆን ያንን ስሜት ትከፍቻለሽ። ይህ ምናልባት ይህንን ድረገጽ እንዴት መጠቀም እንደሚችል አሳየኝ ወይም ይህ መሳሪያ እንዴት እንደሚሰራ አስረዳኝ ማለት ሊሆን ይችላል። ነጥቡ ያንቺ እሱ እንዲያስተምርሽ መፈለግ አይደለም፣ ያንቺ እሱ እንዲጎላ እንዲደምቅ ቦታ መስጠትሽ ነው። እና እሱ ያንቺ የእውቀት ወይም የክህሎት ምንጭ እንደሆነ ሲሰማው ጠቃሚ እንደሆነ ብቻ ይሰማው፣ የማይረሳ እንደሆነ ይሰማዋል። አእምሮ እሷ ማንም በማያደርግላት ነገሮች ወደ እኔ ትመጣለች ወደ ማለት ይሄዳል። ያ ጉልህ የመሆን ትርጉም ያለው የመሆኑ ልደት ነው። እና ያኔ ነው አንቺ በሱ ህይወት ውስጥ እንዲሁ ሌላ ሰው ብቻ መሆንሽን የምታቆሚው። እሱ መሆን የሚፈልገውን ወንድ እንደሆነ እንዲሰማ ያደረግሽው አንዷ ሰው ትሆኛለሽ። ስሜት ቀስቃሽ ሶስት። በማትስማሚበት ጊዜም እንኳን አመለካከቶቹን አክብሪ። አንድ ወንድ ከመጥፎ የኔትወርክ ምልክት በበለጠ ፍጥነት የፍቅር ስሜቶች ሲጠፋ ማየት ትፈልጊያለሽ? ያለማቋረጥ አመለካከቶቹን ውድቅ አድርጊያቸው። እውነታው ይህ ነው። ከእሱ ሀሳብ ጋር መስማማት አያስፈልግሽም። የእሱን አመለካከት ማክበር ብቻ ያስፈልግሻል። ያ የማይረባ የማይሆን ነው ከማለት ይልቅ እኔ በተለየ መንገድ ቢሰማኝም ለምን እንደዚህ እንዳሰብክ ተረድቻለሁ፣ ወይም ያ ጥሩ ነው፣ እስቲ የበለጠ ንገረኝ ለማለት ሞክሪ። አክብሮት ዝምታ ማለት አይደለም። የእሱ ያለ ውድቅ መደረግን ያለ መጣጣልን መፍራት ራሱንና ሀሳቡን እንዲገልጽ ቦታ መስጠት ነው። ምክንያቱም አንድ ወንድ በአንቺ ዓለም ውስጥ ድምፁ ትርጉም ያለው እንደሆነ ከተሰማው አእምሮ ያንን መገኘት የሚጨምር ዋጋ አለው ብሎ ይተረጉመዋል። እና ያ ስሜት የመገዛት ነው ወደ ጥልቅ ፍቅር የሚያመራው። የጉልህነት ወይም የአስፈላጊነት ተጻራሪ ሁኔታ። አሁን ለውጡ ይሄ ነው። ወንዶች ጉልህ ትርጉም ያለው የመሆን ስሜት እንዲሰማቸው ይፈልጋሉ። ነገር ግን ለሁሉም ነገር ከምትፈልጋቸው ሴት ጋር በፍቅር አይወድቁም። በራሷ ሙሉ በሆነች ነገር ግን አሁንም እሱ ዋጋ እንዲጨምር ለመፍቀድ በመረጠች ሴት በፍቅር ይወድቃሉ። ይህ ተጻራሪ የሚመስል ነው። እሱ አዳኝሽ መሆን አይፈልግም። አጋርሽ መሆን ይፈልጋል። ረዳት የለሽ እንድትሆኝ አይፈልግም። ኃይለኛ እንድትሆኝ ይፈልጋል። ነገር ግን አንዳንድ ጊዜ እሱ እንዲመራ ለመፍቀድ አሁንም ፈቃደኛ ነሽ። እንደ ዳንስ አስቢው። ሙሉ በሙሉ ለብቻሽ መደነስ ትችያለሽ እና ደህና ትሆኛለሽ። ነገር ግን እሱ ሲጣማረሽና ለተወሰኑ እርምጃዎች እንዲመራ ስትፈቅጅለት እሱም ምሪቱም ይሰማዋል። ያኔ ነው ጉልህነት ወደ ፍቅር የሚያበቀው። ይህ ለምን ይሰራል? ከአእምሮ የነርቭ ስርዓት አንጻር የአእምሮ ጥናቶች እንደሚያሳዩት ወንዶች ከፍ ያለ ዋጋ እንደተሰጣቸውና ጉልህ እንደሆኑ ሲሰማቸው ኦክሲቶሲንን ይለቃሉ። የትስስር ሆርሞንን በከፍተኛ መጠን ያመነጫሉ። ይህ እናቶችን ከልጆቻቸው ጋር የሚያስተሳስረው ተመሳሳይ ሆርሞን ነው። እና ገምች፣ ወንዶችን ከሴቶች ጋርም ያስተሳስራል። አንድ ወንድ ከአንቺ ጋር ጉልህ እንደሆነ ሲሰማው አእምሮ ያንን የኦክሲቶሲን ከፍታ በቀጥታ ከአንቺ ጋር ያገናኛል። ይህም ማለት አንቺ በሱ ህይወት ውስጥ ሌላ ሴት ብቻ መሆንሽን ታቆሚያለሽ። የእሱ ስሜታዊ አባዜ ትሆኛለሽ።
እና አእምሮ ሲጠመድ ሱሰኛ ሲሆን ጨዋታው አልቋል። ያኔ ነው ከመደበኛነት የተለመደ ወደ ቁርጠኛ የሚሆንለት፣ ከምናልባት ወደ ሊኖረው የሚገባ ወደ እርግጠኝነት፣ ከጊዜያዊነት ወደ ዘላቂነት የምትሄጂው። ስለዚህ በዚህ ጥያቄ ልተውሽ። በህይወትሽ ውስጥ የትኛው ወንድ አንቺ ለሱ ጉልህ እንደሆንሽ ትርጉም እንዳለሽ አሳይቶሻል? ምክንያቱም አስታውሽ፣ ይሄ አንድን ወንድ ከአንቺ ጋር በፍቅር እንዲወድቅ ስለማድረግ ብቻ አይደለም። ይሄ ፍቅርሽን እኩል የማትተኪ እንደሆንሽ እንዲሰማሽ ለሚያደርግ ወንድ እየሰጠሽ መሆኑን እርግጠኛ ስለመሆን ነው። አንቺ ሁሉንም ስራ እየሰራሽ ሁሉንም ነገሮች እያደረግሽና እሱ ምንም እያደረገ ካልሆነ አንቺ የሱ ንግስት አይደለሽም። አንቺ የሱ ምቾት ነሽ። እና ጉልህ እንደሆንሽ ትርጉም እንዳለሽ እንዲሰማሽ የማያደርግ ወንድ ከአንቺ ጋር በፍቅር ለመውደቅ የሚገባው ወንድ አይደለም። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።